አሁንም በመካከለኛው ምስራቅ ተጠናክሮ የቀጠለው ጦርነት የተለያዩ እንግዲህ አሳዛኝ ክስተቶችን እየፈጠረ ዓለምንም በከባድ ስጋት ውስጥ እየጣለ ቀጥሏል። በዚህ ጉዳይም እንግዲህ ዓለም ተጨንቃለች። ወዴት እየሄድን ነው የሚያስብልም ጉዳይ እየተፈጠረ ይገኛል። ከነዚህ መካከል ደግሞ እንግዲህ ብዙዎቻችሁ እንደሰማችሁት የዓለም የነዳጅ ዋጋ መጨመር እንደዚሁም ኢቨን አቅርቦቱ መቆሙ፣ ሌላኛው ደግሞ ዓለማችን የምትጠቀምባቸው ኢንተርኔት አክሰስን የምታገኝባቸው እንግዲህ በባህር ውስጥ የተቀበሩ ፋይበር ኦፕቲክሶችን እስከ መቁረጥ ደረጃና የዓለምን የኢንተርኔት ኮኔክሽን እስከ ማቋረጥ የሚደርስ አዳዲስ ክስተቶች ሊፈጠሩ እንደሚችሉ እየወጡ ያሉ መረጃዎች ያሳያሉ። እነዚህ ጉዳዮች ሁሉ ተደማምረው እንግዲህ ዓለማችንን በአንድ ሳምንት ይጠናቀቃል የተባለው ጦርነት ግን ወደማይሆን አቅጣጫ እየወሰዳት ይገኛል። ይህንን ጉዳይ የፖለቲካ ተንታኞች ከፖለቲካ አንጻር ነው የሚመለከቱት። ነገር ግን ጉዳዩ መንፈሳዊ ነው፣ ምንም ጥያቄ የለውም። ዓለማችን ወደ ፍጻሜው አንድ እርምጃ እየቀረበች መሆኑን በድፍረት መናገር ይቻላል። ይህን ደግሞ ለመረዳት መጽሐፍ ቅዱስን ማንበብ ብቻ በቂ ነው። ከዚህ ጋር ተያይዞ ደግሞ የዓለማችን እንግዲህ ትኩረት የሆነችው እግዚአብሔር ብዙ የተስፋን ቃል የገባላት እንደዚህም ደግሞ የመጨረሻው ዘመን ክስተቶች የሚፈጠሩባት ቅድስቲቷ ከተማ ኢየሩሳሌምን በተመለከተ ደግሞ የወጡት መረጃዎች የበለጠ አስደንጋጭ ያደርጉታል። ምክንያቱም ከሰማችሁ ባሳለፍነው ከ3 ቀን በፊት ማለት ነው በኢየሩሳሌም ከተማ ብዙ ጥቁር ቁራዎች አዋፋት ከተማዋን ሞልተዋት ነበር። በብዙዎች ዘንድ ድንጋጤን የፈጠረና ምናልባትም የመጨረሻው ዘመን ቁጣ እግዚአብሔር ቁጣውን እየገለጠ ነው የሚሉም እንዳሉ አንዳንዶች ጉዳዩን ከሳይንቲፊክ ነገር አንጻር ሲመለከቱት ተመልክተናል። ነገር ግን በዛሬው ዕለት የብዙ ማህበራዊ ሚዲያዎችን ትኩረት ስቦ የነበረው ጉዳይ ኢየሩሳሌም እንደምታውቁት እንግዲህ ቴምፕል ኦፍ ማውንት በሚባለው አካባቢ በተለይ የሰለሞን ቤተ መቅደስ አንደኛውና ሁለተኛው ቤተ መቅደስ እንግዲህ በዛ ስፍራ ተገንብቶ የእግዚአብሔር መገኘት የሚታይበት አምልኮ የሚካሄድበት እግዚአብሔር ራሱን የሚገልጥበት ስፍራ እንደነበር ብዙዎቻችሁ ታውቃላችሁ። ቴምፕል ኦፍ ማውንት ማለት ነው። ነገር ግን በዛ ስፍራ ላይ ተገንብተው የሚገኙት እንግዲህ በዚህ ሰዓት በሙስሊሞች ዘንድ ትልቅ ቦታ የሚሰጠው አላስቃ መስጊድና እንደዚሁም በክርስቲያኖች ዘንድ ደግሞ ትልቅ ቦታ የሚሰጡት ዶም ኦፍ ሮክ ተገንብተዋል። ስለዚህ የሰለሞን ቤተ መቅደስ ደግሞ በዚህ ስፍራ ላይ መገንባት አለበት እያሉ ይገኛሉ አይሁዶችና ከዚህ ጋር በተያያዘ በዚህ ሳምንት ከኢራን የተተኮሱ እንግዲህ ሚሳኤሎች በዚህ በቴምፕል ኦፍ ማውንት አካባቢ በጥቂት ሜትሮች ማለት እንችላለን በዛ አካባቢ መውደቃቸው ተነግሮ ብዙዎችን አስደንግጧል። ምክንያቱም ይህ ቦታ ከመንፈሳዊ፣ ከሃይማኖታዊ፣ ከፖለቲካዊ አንጻር እጅግ ክርክር ያለበት ቦታ ነው። እንዳልናችሁ አይሁዶች ሶስተኛው የሰለሞን ቤተ መቅደስን በዚህ ስፍራ በፈረሰበት ስፍራ ላይ መገንባት ይፈልጋሉ። እንዳልናችሁ ደግሞ ሙስሊሞች በዚህ ቦታ ላይ አላስቃ መስጊድ አለ። ሌላኛው ደግሞ የክርስቲያኖቹ ዶም ኦፍ ሮክ ይገኛልና ስለዚህ በዚህ ቦታ ላይ አይሁዶች የሰለሞን ቤተ መቅደስን ለመገንባት ደግሞ የግድ እንግዲህ አላስቃ መስጊድና ዶም ኦፍ ሮክ ፈርሰው ቦታው እንደ ድሮ ወደነበረበት የሰለሞን ቤተ መቅደስ እንዲገነባበት ይፈልጋሉ። ስለዚህ ይህ ጉዳይ ከባድ ውጥረትን ፈጥሯል። ምናልባትም ይህንን ጉዳይ የበለጠ ውጥረቱ እንዲጨምር ያደረገው ጉዳይ እነዚህ ሚሳኤሎች እነዚህን ቦታዎች መጥተው ቢሆን ኖሮ ቦታው ይፈርሳል፣ እንደገና ሌላ የዓለም ግጭትን የሚፈጥር ነበረ የሚሆነው። ምክንያቱም አንዳንድ የፖለቲካ ተንታኞች እንደሚናገሩት ይህ ቦታ አይሁዶች ለሶስተኛው የሰለሞን ቤተ መቅደስ ግንባታ ስለሚፈልጉት አላስቃ መስጊድ የሚሆን ዶም ኦፍ ሮክ ከዚህ ቦታ ላይ እንዲነሱ ይፈልጋሉ። ስለዚህ ሆን ብለውም ኢራን መታች በማለት እነዚህ ላይ ጉዳት እንዲደርስ ልታደርግ ትችላለች እስራኤል የሚሉ ሀሳቦች አሉ። በአንዳንዶች አመለካከት ደግሞ አይሁዶች የግዴታ እዚህ ቦታ ላይ ሶስተኛውን የሰለሞን ቤተ መቅደስ መገንባት አይጠበቅባቸውም። ሌላ ትርፍ ቦታ አለ በሰሜን አቅጣጫ በዚህ በቴምፕል ኦፍ ማውንት ማለት ነው። ነገር ግን እንዳልናችሁ እነዚህ ሁለቱ ጉዳዮች አከራካሪ ቢሆንም ለማንኛውም ግን አላስቃ መስጊድ የሚሆን ዶም ኦፍ ሮክ ከሚሳኤል ጥቃቱ ተርፈዋል ማለት ይቻላል።
በእነዚህ ቦታዎች ላይ ጉዳት ደርሶ ቢሆን ኖሮ ዝም ብሎ ጉዳት አይደለም የሚሆነው። ቦታዎቹ ቢፈርሱ አይሁዶች እንዳልናችሁ የሰለሞን ቤተ መቅደስን ሶስተኛውን በዚህ ቦታ መገንባት ይፈልጋሉና ስለዚህ ሙስሊሞች ደግሞ ትልቅ ቫሊዩ ትልቅ ቦታ የሚሰጡት መስጊድ አለ፣ የክርስቲያኖች ደግሞ ዶሞ ፍሮክ አለ። ስለዚህ ምን ይፈጠራል የሚለው ደግሞ ሌላ ተጨማሪ ዓለምን ወደ ከባድ ግጭት የሚያመራ ክስተት ይፈጥራል ተብሎ እየተሰጋ ነበር። ስለዚህ በኢየሩሳሌም ያለው ውጥረትም ቀጥሏል። ምክንያቱም የብዙ ሰው ትኩረት እንግዲህ በኢራን በአሜሪካና በእስራኤል መካከል በሚደረገው ግጭት ኢራን በሆርሙዝ ሰርጥ ባላት ቦታ መዝጋቷን የባህር ወሽመጥ መዝጋቷን ተከትሎ ኢራን እንግዲህ ከፍተኛ ጥቃት እየደረሰባት ይገኛል። ከዛ ጋር ተያይዞ ደግሞ ኢራንም የመልስ ምት እየሰጠች ነው። በእርግጥ ግን ወደ እነዚህ በተለይ ወደ ኢየሩሳሌም አካባቢ የሚደረጉ የሚሳኤል ጥቃቶች ምናልባት እነዚህ ቦታዎች ላይ የሚደርስ ከሆነና አላስቃ መስጊድ የሚሆን ዶሞ ፍሮክ ላይ ጥቃት የሚያደርሱ ከሆነ ያ ቦታ እንደተፈራው ከባድ ግጭትን ይዞ እንዳይመጣ እንግዲህ የፖለቲካ ተንታኞች እየተናገሩ ነው። ይህንን ጉዳይም ደግሞ የመንፈሳዊ አስተማሪዎችም ከመንፈሳዊ አንጻር እየተመለከቱ የዓለማችን የፍጻሜ ደውል የሚደወልባት ኢየሩሳሌም ከተማ እንግዲህ ወደ ሌላ አስፈሪ ግጭት ተዘዋውራ የዓለማችንን ፍጻሜ እንዳታፋጥነው እያሉ ነው። ስለዚህ ኢራን ወደ እነዚህ አካባቢ የምታደርጋቸው ጥቃቶች ዓለማችንን ሌላ ከባድ ዋጋ የሚያስከፍላት ይሆናል እያሉ እንግዲህ የስነ መለኮት አስተማሪዎች እውነታውን እየተናገሩ ነው። ያልናችሁ አይሁዶች እዚህ ቦታ ላይ ትልቅ ቤተ መቅደስን የመገንባት እቅድ አላቸው። ይህም ደግሞ እነሱ ይመጣል ብለው ለሚጠብቁት መሲ ወይም ደግሞ እግዚአብሔር የላከው መሲ ነው ለሚሉት ሰው እንግዲህ በዚህ ቦታ ነው የሚነግሰው። እሱ ደግሞ መገንባቱ የማይቀር ነው። ስለዚህ እነሱ ደግሞ ለመገንባት እነዚህ መስጊድና ቤተ ክርስቲያን መፍረስ አለባቸው የሚሉ በአንድ ወገን እንዳሉ፣ ሌሎች ደግሞ እንዳልናቸው በመግቢያችን ላይ ሌላ ቦታ መገንባት ይችላል ብለው ያምናሉ። ነገር ግን የመጽሐፍ ቅዱስ ላይ የተጠቀሰው የህንፃው ራሱ መገንባት ያለበት በራሱ ቦታው ላይ ነው፣ በራሱ ፕላንና ዲዛይን ነው የሚሉም ሀሳቦች እንግዲህ አከራካሪ ሆኗል። በዚህ በሚያከራክር ስፍራ ላይ ደግሞ የሚደርሱ ጥቃቶች ሌላ መዘዝን ይዘው እንዳይመጡ ተሰግቷል። ለማንኛውም ግን ዓለማችንን መረዳት በጣም ያስፈልጋል። ወደ ፍጻሜው እየተቃረበች ነው። ስለዚህ እኛ አይኖቻችንን እንግዲህ ከምድራዊ ነገር ላይ አንስተን ወደ ሰማይ የምናይበት እግዚአብሔር ሆይ ምሕረትን ላክልን። ወደ መጨረሻው ዘመን እየተቃረብን ስለሆነ ደግሞ እምነታችን ላይ ጸንተን እንድንቆም ጌታ ኢየሱስ ክርስቶስን ማወቅ እንዲሆንልን እርዳን እያልን መጸለይ ይኖርብናል። ለዓለማችን እንጸልይ ቅዱሳን። ምክንያቱም እየታየ ያለው ነገር በሙሉ አስፈሪ ነው። እንደ ቀልድ እንደ ዋዛ የምንመለከተው ነገር አይደለም። የተጻፉት ነገሮች የሆኑ ዘንድ የግድ ነው። በተለይ በእኛ እድሜ እንኳን ፍጻሜውን ልናይ እየተቃረብን ይመስላል። የቀረ ነገር ቢኖር ጥቂት ነው። ምክንያቱም ከዚህ በኋላ ራፕቸር ነው፣ መነጠቅ ነው። እሱ ደግሞ መቼ እንደሚሆን አናውቅም። ምክንያቱም ያንን የሚያፋጥኑ ነገሮችን እየተመለከትን ያለ ነውና ቅዱሳን ለእስራኤል እንጸልይ፣ ለዓለማችን እንጸልይ። እግዚአብሔር ደግሞ ይረዳን ዘንድ ኢየሱስን ማወቅ ይሆንልን ዘንድ ብዙዎች ይህ እውነት ይበራላቸው ዘንድ በጸሎታችን መትጋት አለብን መልእክታችን ነው።